እያስመሰልክ ነው እንዴ? እያስጨነቀኝ ደግሞ ምን አደረጋል? ወደ ተንኮልና ወደ ስርቆት ነው የምታንጋጥጪው? እና ታዲያ ለምንድን ነው ልጁ የሚያስጨንቀው? ምን ሊሆን ነው የሚለው? ቆይ እኔና ዴቭ ልንጋባ። ምን አንዳች ነገር ሳትፈልጊ እንደማትመጪ አውቃለሁ። እኔ እንዳንተ አይነት ወንድም የለኝም። ወይ ድሌ ትኩር ብለህ ካየክኝ ወድቄሽ ፊትሽ ይናገራል። የሆነ ነገር መሆንሽ አደይ እኮ ደውላ በቶሎ መሰለኝ። እኔማ ሚስቴ ጋር ነበር። ስቅ ነገር ተናገርኩ። ሲጀመር ስለ አንቺ እንደሚወራ ገምቼ ነበር። መቼስ ሌላ ሴት ናት ብለሽ አይደለም የተናደድ። ዴቭ እና አደይ ሊጋቡ እንደሆነ ለእናትሽ ሊነግራቸው ነው። አደይ እና ዴቭ ማለት እንዴ? ቆይ እሺ ባርኮትስ? ባርኪ እኮ እዚህ የለም። ለምንድን ነው የባርኪን ስም የምታነሹ? አይ ዴቭ አያደርጉም እንዴ? ለምን ደነገጥሽ? አባትሽ እኮ በጣም ነው ደስ ያላቸው። ዴቭ ሩታ እያለችኝ ያለችው ነገር እውነት ነው? ምን አለችሽ? አንተና አደይ ልትጋቡ ነው? አዎ ብርሃን። እኔ አላውቀውም አልኩሽ። ለምን አትረጅኝም? ፍቅር ነይ ውጪ። ማን ነው እሱ? እንዴት ምንም ነገር ሳይኖራችሁ ሊጠልፍሽ ይፈልጋል? ዴቭ እዛ ከሄደ ጀምሮ እኔ ሰላም አጥቻለሁኝ። ውስጤን ሊረጋጋ አልቻለም። እጅግ በጣም ፈርቻለሁኝ። ስለዚህ ዴቭ ወደዚህ መመለስ አለበት በማለት እንግዲህ አደይ በወሰነችው ውሳኔ ዴቭ ጋር በመደወል ወደ አዲስ አበባ እንዲመለስ ነግረዋለች። ዴቭም ደግሞ በአደይ ምክር ተስማምቶ ወደ አዲስ አበባ ሊመለሱ ነው። ብርሃን ዴቭ እዚህ ይቀመጥና እንግዲህ ፍቅሬን እነግረዋለሁ እያለች ብትዘጋጅም ነገር ግን ያላሰበችውን ነገር ዛሬ ዴቭ ነግሯታል። ይህም ደግሞ አደይን ላገባ ነው የሚል ነበረ። እውነቱን ዛሬ ላይ ሰምታለች። የአደይ እናትም እንዴት ነው የመጣበትን ሳትናገር የምትሄደው በማለት እንግዲህ ዴቭን ጠይቀውት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬ እንግዲህ ሰራተኛዋ አደይ ክፍል 159ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሄለንና አበበ እንግዲህ ለሊን ቤት ሊከራዩት ነበረ። ነገር ግን እጅግ በጣም ሰፊ ነው፣ ይሄ ምን ያደርግልናል በማለት ሄለን አነስ ያለ መፈለግ አለብን በማለት እንግዲህ ቤቷን ሳይከራዩት ቀርተዋል። በሌላ በኩል ደግሞ አደይ ናት። አደይ እንግዲህ የዴቭ እዛ መቅረት እንዲሁም ደግሞ ብርሃንና ዴቭ ያላቸው ግንኙነትን ሄለን ስለነገረቻት እጅግ በጣም ስጋት ላይ ትገኛለች። ፍቅርም የቤዛ ወንድም ስትወጣ ስትገባ እየተከታተላት እንዲሁም ደግሞ መንገድ ላይ ይዟት ነበረ። እሷ ግን አትከታተለኝ ምን ፈልገህ ነው በማለት እንግዲህ ይዟት ሊሄድ ሲል ባቡሬ በመድረስ ያስጥላታል። ባቡሬ ይዞ ሊሄድ ነው ያለ ፍላጎቴ በማለት እንግዲህ ትነግረዋለች። እሱም ልቀቃት ሲል ነበረ እየጠየቀው። ምን አገባህ አንተ በማለት መልሶለት ነበረ። ባቡሬ ግን እህትም እናትም አለኝ፣ ስለዚህ ያለ ፈቃዷ ምንም ነገር እንድታረጋት አልፈቅድልህም በማለት እንግዲህ ያስጥላትና ወደ ቤቷ ትሄዳለች። ቤትም በመሄድ እንግዲህ ከዛሬ ጀምሮ ትምህርት ቤት ትወስደኛለህ፣ ትመልሰኛለህ፣ የሆነ የሚከታተለኝ ሰው አለ በማለት ለአሹ ትነግራለች። አሹም እንግዲህ እኔ ቤት ነው እንጂ የምጠብቀው አንቺን አይደለም እማመላልሰው፣ ስለዚህ አይሆንም በማለት ቢወስንም ፍቅር ግን ለእናቷ ትነግራታለች። ሊጠልፈኝ ነበረ በማለት ማን ነው እሱ የሚጠልፍሽ? እየቀለድሽ ነው እንዴ ልጄ? በማለትም እየሳቀች ነበረ ያዳመጠቻት። እማዬ እየቀለድኩ አይደለም ብለሽ አዳምጪ። ከዚህ በኋላ አሹ ትምህርት ቤት እንዲወስደኝም እንዲመልሰኝም እፈልጋለሁ በማለት እንግዲህ አሹ እንዲጠብቃት ለእናቷ ትናገራለች። የፍቅርም እናት እንግዲህ ማን ነው እሱ ንገሪኝ፣ ከአንቺ ፊት ሳያይ ወይንም ደግሞ ሳትተዋወቁ እንዴት ነው አንቺ ሊጠልፍሽ ያሰበው? እንደ ቀልድ እኮ ነው እያወራሽ ያለሽው፣ ማን ነው እሱ በማለት እንግዲህ ጠይቃት ነበረ። እንግዲህ ያው የአእምሮ በሽተኛው ነው በማለት ነበር ፍቅር የተናገረችው። ነገር ግን እሱ የአእምሮ በሽተኛ አይደለም፣ የቤዛ ወንድም ነው። በፍቅሯ ወድቆ ይኸው ዛሬ ላይ መውጫ መግቢያዋን እየተከታተለ ይገኛል። ቤዛም አይኗን በጨዋጥባ ወደነ ፍቅር ቤት መታ ነበረ። አሹም አትገቢም በማለት ይዟት ነበረ። እንግዲህ ሂጂና ጠይቂያት በማለት ሮማንን ለትዬ ትግባዊ ወይንስ በዚሁ ትመለስ ወይ ብለሽ ጠይቂያት ብሏት ልኳት ነበረ። የፍቅርም እናት እንግዲህ በር ድረስ በመምጣት ምንድነው አንቺ እኩያሽ አደረግሽኝ ወይ? እኩያሽን አትፈልጊም? ሁልጊዜ ይቅርታ እያልሽ መለሳለሱና ሰውን ማጥቃቱ አይበቃሽም ወይ? በማለት እንግዲህ እንድትመለስ አድርጋታለች። እሷም ስትመለስ እንግዲህ
ወንድሟን መንገድ ላይ ቁጭ ብሎ ነበር ያገኘችው። አንተ ምን ታደርጋለህ እዚህ? አንቺስ ምን ታደርጊያለሽ? በማለት ነበር የተነጋገሩት። ሂጂና እቤት ቆንጆ ምግብ ሰርተሽ ጠብቂ በማለት እንግዲህ እሱ ፍቅርን ሊከታተል ይሄዳል። ምን ልታመጣ ነው? ከማን ጋር ልመጣ ነው? በማለት ነበር የጠየቀችው። እሱ ግን ከማንም ጋር ይሁን በቃ ነገርኩሽ አይደል እንዴ? በማለት ይነግራታል። እንግዲህ የእሱ ነገር እጅግ አሳስቧታል። ምን እየሆነ ነው እያለች ነበረ። ለሊና ባቡሬም እንግዲህ ባቡሬ የት ነበርክ ግን ብትለው ለሊ ጓደኛዬ ጋር ነበርኩ በማለት ይነግራታል። እኔ ምልሽ ላስተዋውቅሽ እንዴ በማለት ነበር እየተናገረው። ባለፈው እንግዲህ አስተዋውቀኝ ስትለው ነበር። ዛሬ ላይ ላስተዋውቅሽ እንዴ ሲላት አይ በቃ አንድ ቀን እንተዋውቃታለን በማለት ነበር መሄድ አለብኝ ብላ ሄደችው። ስለ ግን ታድላ አንተን አይነት ሰው ማግኘቷ በማለት እንግዲህ ዛሬ ነግረዋለች። ምክንያቱም መልካም ሰው እንደሆነ እንዲሁም ደግሞ ተወዳጅም እንደሆነ ነግረዋለች። ወደ ቤትም በመሄድ እንግዲህ ላስተዋውቅሽ አለኝ እኮ በማለት ለአደይ ትነግራታለች። አደይም እንግዲህ ከት ብላ ስቃ እኔ ምልሽ ስለ ራስሽ እኮ ነው የሚያወራሽ በማለት ነበረ የሳቀችባት። አይ አይመስለኝም፣ ቆይ ለማንኛውም እዚህ ቁጭ ብለን እናወራለን በማለት አደይም ጥላት ትሄዳለች። አሹ እንግዲህ በሮማን ፍቅር እየተሰቃየ ይገኛል። እስኪ ነይ እስኪ አይኔን ዝም ብለሽ እዩ በማለት እንግዲህ አይኔ ላይ ምን ታነቢያለሽ ቢላትስ ምን ገባብህ አይኔ ውስጥ በማለት ነበር እንግዲህ ሮማን እየመለሰችለት። እሺ አንቺ ደግሞ እንደው ምንም አይገባሽም፣ እንዴት አድርጌ ላስረዳሽ እስቲ እንጂ እሺ ልቤ እንዳብሹ በማለት እንግዲህ ልቡንም ማስዳብሷት ነበረ። ነገር ግን ልቤን እየዳበስሽ እስኪ የልቤ ምት እያዳመጥሽ አይኔን ይወ ማለት ነግሯት ነበር። ነገር ግን ቤዛ መታ ነበር በር ስታንኳኳ እንግዲህ እቅዳቸው እየተበላሸው አሹ እንግዲህ ሊነግራት ይልና ነገር ግን ሊሳካለት አልቻለም። አንድ ቀን ደግሞ እንደሚሳካለት ተስፋ እናደርጋለን። ሮማን ሳይገባ ቀርቶ ሳይሆን ግዴታ አፍ አውጥቶ እስከሚነግራት እየጠበቀች ትገኛለች። ሌሎቹ ደግሞ ኪንጎና ቅምጥል ናቸው። ኪንጎና ቅምጥል እንግዲህ ኪንጎ ለምንድን ነው ወደኛ ቤት መጥቶ የማይኖረው የሚለው ነገር ቅምጥልን እያስከፋት ይገኛል። ኪንጎ ደግሞ የራሴ ስራ ሰርቼ እሷን የማስተዳድርበት ነገር መኖር አለበት በማለት አሁን ላይ ከሌብነትም ወጥቶ በቃ ስራ ለመስራት እየጣረና ስራም እየፈለገ ነው የሚገኘው። ቅምጥል በቃ አባቴ እጅግ ናፈቀኝ፣ ምን አለበት ይሄ ፍቅሩ እዚህ እያለ ሳይሞት በፊት ቢገባኝ ነሮ በማለት እንግዲህ እየተጸጸተች ትገኛለች። ኪንጎም እኔ ያለሁልሽ ቢላትም አንተ እኮ እኔ ጋር አትኖርም፣ ብቻዬን ስሆን አባቴ ነው ትዝ የሚለኝ፣ ይናፍቀኛል በማለት እንግዲህ ሀዘኗን ገልጻለች። ኪንጎም አይዞሽ ትንሽ ጊዜ ብቻ ታገሽኝ እንጂ እኔ ሁሌ ተጎንሽ ነኝ፣ የምትፈልጊውን ሁሉ አሳካለሁ በማለት እንግዲህ ቃል ገብቶላታል። ሌሎቹ ደግሞ ዳይመንድና ሩታ ናቸው። ገጠር ፏፈሽ እያሉ ይገኛሉ። ዳይመንድ እንግዲህ ፍጥጥ ብሎ እያያት ነበረ። እሷ ምን ሆነ ነው አፈጠጥክብኝ እኮ በማለት ጠይቀው ነበር። ወድጄሽ ነው ማለት ነው የመለሰላት። እነሱ ደግሞ ምናልባት ወደ ፍቅር አለሚገቡ ይሆን? እጅግ በጣም አስጊ ነው። ምክንያቱም ዳይመንድ ትንሽ ከፍ ያለ ይመስላል። ሩታ ደግሞ እንደምናያት ገና ልጅ ናት። ልትቀበለው ትችል ይሆን? ምናልባትም አቶችኝ ሙይ ማለትም ጠይቋት ነበረ። እሷ ግን አይ አልወድህም በማለት ነው መለሰችለት። እና ለምን ከኔ ጋር እዚህ ሆንሽ ቢላትም ምናልባት ስለማልወድህ ነው በማለት ነው የመለሰችለት። ነገር ግን በፍቅር ሳይሆን በወንድምነት ሊሆን ይችላል። ዳይመንድ ግን የሆነ የፍቅር ነገር እንጂ የእህትነት መልክ አይደለም የሚያሳያት። የአደይ አባት እንግዲህ ለዴቭ ጥሩ አመለካከት ወይም ደግሞ ጥሩ አስተያየት ስላዩት የምትፈልገው ነገር ካለ አናግረኝ፣ ጊዜ አትፍጅ በማለት እንግዲህ ነግሮት ነበረ። እንዴ ዳይመንድ ምን ብሏቸው ነው እንደዚህ ሊለኝ የቻሉት በማለት እጅግ ተገርሟል። ወደ እነ ዳይመንድን በመሄድ ቆይ ምን ብልሃቸው ነው እንደዚህ የአደይ አባት ሊያወሩኝ የቻሉት በማለት ጠይቆት ነበረ። ዳይመንድም እንግዲህ ዳይመንድ እኮ ነኝ በማለት ራሱን እያጋነነ ይገኛል። የሆነ ያልሆነውን እኮ ዘባርቆ ነው ዳይመንድ ሊያሳምን እንዲህ የቻለው። ጥሩ ናቸው የአደይ አባትማ በማለት እንግዲህ ሩታም ተራድታለች። አደይም እንግዲህ ደውላ መምጣት አለበት ስላለችው ወደ አዲስ አበባ ሊመለስ ነው። ነገር ግን ያው አልነገራቸውም። የአደይ እናትም የመጣበትን እንኳን ሳትናገር ነው ወይ የምትሄደው በማለት ይነግሩታል። እሱ ግን እንመለሳለን በማለት ይሄዳል።
እንግዲህ እንደሄደም ሩታና የአደይ እህት ብርሃን መንገድ ላይ ነበሩ። ቻው በያቸው ልንሄድ ነው በቃ በማለት ይዛት ትሄዳለች መስክ ቦታ። ቆይ ዴቭ ለምን መጥቶ ነው አሁን ተመልሶ የሚሄደው በማለት ብርሃን እንግዲህ ጠይቃት ነበረ። ሩታም አደይና ዴቭ ሊጋቡ ነው፣ ስለዚህ ለዛ ለመጠየቅ ነበር የመጣ ነው። አሁን ግን ያቺ አደይ ወደ ዜና በማለት ደውላለታለች፣ ስለዚህ መሄድ አለብን በማለት ሩታ ትነግራታለች። ይህንን ግን ብርሃን ማመን አልቻለችም ነበር። ምን ማለት ነው? ዴቭማ ይሄን ያደርገውን በማለት ነበር እንግዲህ ብርሃን የተናገረችው። አዎ አድርጎታል ትላታለች። በዚህም ነገር ፈዛ እያለ ዳይመንድና ዴቭ ይመጣሉ። ዴቭ ሩታ የምትለኝ ነገር እውነት ነው በማለት ነበረ የጠየቀችው። እሱም ምን ነገረችሽ ቢላትም አንተ አደይ እንድታገባት ነው ማለት ትጠይቀዋለች። አዎ ብሎ እንግዲህ አፍ አውጥቶ ነግሯታል። ለእናትሽ ደግሞ እንገሪልኝና አሳምኝልኝ በማለትም ለእናቷ እንድትነግርለት ፈቅዷል። በቅርቡ ደግሞ ሽማግሌ ልኬ አገባታለሁ ማለት ነው የተናገረው። ዳይመንድም በቃ በርቺ፣ አይዞሽ፣ ጠንከር በይሺ በማለት ይለያታል። በድንገት እየወደቀች የምታስቸግረው ለሊም እንግዲህ ዛሬም በድጋሚ ልትወድቅ ትችላለች። አደይም አሬ ያለህ ድረሱልኝ እያለች ስትጮህ ታይታለች። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰላም ለሀገራችን፣ ሰላም ለሕዝባችን።